ሰው እንግዲህ ስራውን ትቶ በሰው ነገር ተጠምዷል። እነሱ ሰዎቹ ደግሞ ስራቸው እየሰሩ ነው ማለት ነው። ብዙዎቻችሁ ሀይሚና ብሩኬ ጥሩ ስሜት ላይ አይደለም ያሉት፣ በቃ ሊለያዩ ነው ወስናለች። ሀይሚ ወሰነች፣ ብሩኬ ሌላ ውስጥ ገብተዋል። ለካ እሷን አስተኝቶ ከሌላ ሴት አሸሸ ገዳውን እያለ ነበረ። አረ በማያገባቸው ነገር አትግቡ። እንደውም ጥሩ ሰዎችን አንድ ሆነው አብረው የሚኖሩ አብረው የሚስቁ አብረው የሚጫወቱ ሰዎችን ለማለያየትም ደግሞ ያን አክል ርቀት ብዙ አትሄዱ ለማለት ወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተወደዳችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ያው ትላንትና ብሩኬና ሀይሚ በራሳቸው ቤት አልመጡም፣ ከነፍቅር መጥተው ነበረ። ያው አንዳንድ ነገሮች በሚያሳዩት ነገር ብዙዎቻችሁ ደግሞ በተለይ ዩቲዩበሮች ሀይሚ እኮ በቃ ካሁን በኋላ ተስፋ ቆርጣለች፣ ከሱ ጋር መለየት ትፈልጋለች፣ እሷም የራሷን ህይወት መምራት አለባት፣ በቃ ከብሩኬ መለያየት አለባቸው፣ ብሩኬ ይገለምጣታል፣ እንደ ሰው ራሱ አይቆጥራትም፣ አነጋገሩ ራሱ በጣም የሚያስጠላ አነጋገር ነው፣ ለእሷ ያለው ሪስፔክት ጥሩ አይደለም እና ካሁን በኋላ የሚገናኙ ነገር አይመስለኝም ምናምን ብላችሁ በራሳችሁ በመሰለኝ ደሳለኝ እያወራችሁ ነበርና ዛሬ እንግዲህ ፈታ ዘና ብለው በራሳቸው ቤት ይመጣሉ። ጠብቋቸው እና ሀይሚ፣ እኔ ለሀይሚ ጠበቃ ቆማለሁ። እኔ ደግሞ ሁለታቸውም አይ አከሌ እንዲህ ናት፣ ሀይሚ ያጥፍታለች፣ ብሩክ ያጥፍተዋል ምናምን አላቸው። ምክንያቱም ከመጡ ጀምሮ ዩቲዩብ ከከፈቱ ጀምሮ ባህሪያቸውን ስለማውቀው የነሱ ባህሪ ለእኔ አዲስ አይደለም። ለአንዳንዶቻችሁ አዲስ ለመጣችሁ አዲስ ለምታውቋቸው ሰዎች አዲስ ሊሆንባችሁ ይችላል። እኛ ግን ያው ከትላንት 100,000 ሲገቡ ኬክ ስንቆርስ በቃ የሆነ ነገር ልደታቸው ሲሆን ኬክ ስንቆርስ የእነሱን ውስጣቸው መጥተው ከኛ ሲጫወቱ ቲክቶክ ላይ ያላቸውን ነገር ለእኛ ያለንን ለማዳም ቅመሞች ያላቸውን ፍቅር ጠርተናቸው ራሱ አክብረውን ሲመጡ ኔት እንኳን አጥተው ኔት ያለበትን እኛን ለማክበር ፈልገው ሲሄዱ ብዙ ነገሮችን ስለነሱ እኛም ብትጠይቁ ይቀላችሁ ነበረ። ዝም ብላችሁ ወጥታችሁ ቻናላችሁን ልታሳድጉባቸው የሆነ ያልሆነ ነገር የነሱን ማይመጠን ነገር ስታወሩ ደግሞ እኛ እንቆረቆራለን። ሀይምንና ብሩኬን ለኛ ተውሉን። አብዛኛው ጊዜ በቃ እኔ ስለማከብራቸው በእነሱ ራሱ ቪዲዮ አልሰራም። እንደውም ስለሚያናድዱኝ በእነ አብርሽ ነው ብዙ ጊዜ አስተያየት ባለበት ሰው ነው አስተያየት የምትሰጡት አይደለም። እነሱ በቃ ስለሚመቹኝ አስተያየት ራሱ አልሰጥም፣ ቪዲዮ አልሰራባቸውም። በእነኚህ ነው ሁሌ አልቃሾች አመት ለአመት ስለሚያለቅሱ እነሱ ጋር መጥቼ ነው ቆንጠጥ ማደርገው መፈተፍትባቸውም አስተያየት የምሰጠው እና ብሩክና ሀይሜን በቃ የሆነ ያልሆነ ነገር ስም ስታወጡላቸው ስሰይሟቸው ደስ ስላላለኝ ነው። ከዚህኛው 3 ቪዲዮ መሰለኝ እየሰራው ያለሁት እና የሰራውባቸው እንጂ ብዙ ጊዜ ቪዲዮ ራሱ አልሰራባቸውም። እና ልጆቹን ተዋቸው ይስሩበት። ዩቲዩብ መክፈት የምትፈልጉ ደግሞ ክፈቱ፣ አትስሩብን። እንደገና ደግሞ የራሳቸውን ቻናል አታሳድጉብን አላሉም እነሱ። ስለዚህ እናንተም ደግሞ መስራት ያለባችሁን ስሩ። ግን እነሱን ማይመጥን ነገር እነሱን የሚለያይ ነገር ምናምን ነገር ደግሞ ይዛችሁ ባትመጡ ደስ ይለኛል። እኔ እንደኔ ማለት ነው። ሳይነኳችሁ አትንኳቸው። በኮሜንትም ደግሞ ብሩኬ ምን ሆነህ ነው እንደዚህ እያደረካት ያለኸው? እሷ እኮ በጣም ትወዳለች። አዎ ትወደዋለች። እሱም ደግሞ በደንብ አድርጎ ይወዳታል። እነሱ ደግሞ እንደሚዋደዱ በደንብ አድርገው ይተዋወቃሉ ማለት ነው። በነገራችን ላይ የምነግራቸው ነገር በጣም የሚዋደድ ሰው ማለት ነው ሁሌ ይጣላል። ይሄ በቃ ባላችሁ ካላኮረፋችሁ እንደ ቲክቶከሮች መጥቼ ነው ልናገር። ባላችሁ የሆነ ካላኮረፋችሁ ምን ካላላችሁ ሁሌም ፊት የሚያሳያችሁ ከሆነ ውስጡ ደግሞ ሌላ ነገር ሻክሩ ነው። ሚስታችሁም ወንዶችም ሚስታችሁ እንደዛ ካልሆነች ማለት ነው። አንዳንዴ በቃ የሆነ ኮስተር ምናምን የሆነ እንደ ህፃን ሲያረጋችሁ የሆነ ውዴታ ራሱ ይጨምርላችኋል። ገና እኔ ሳልገባበት እንኳን ጥናቱን በደንብ አድርጌ
አውቄዋለሁ። ለማንኛውም ለቤት የአዲስ የሆናችሁ ሰብስክራይብ አድርጎኝ አይከፈልበትም። የማዳም ቅመሞች እነሱ ሲመጡ በአዲስ ቪዲዮ ደግሞ ዘናፈታ በሚል ቪዲዮ እነሱን ይዤላችሁ እመጣለሁ። የእነሱ ወዳጆች ደግሞ ሰብስክራይብ አድርጎኝ። ሀይሚና ብሩኬ ሁሌም አንድ ላይ ናቸው። የሚያምርባቸውም ቪዲዮም ሲሰሩ አብረው መኖር የሚችሉ አንድ በቃ የተጣመሩ ጥንዶች ናቸው። አትለዩቸው ለማለት እወዳለሁ።